የኔ ደብላላ ዘብላላ ጎብላላ ጎብላላላ ልበልበት ታንጌ ሰዎች አራተኛ ሚስት ልትሆኝም ሲሉ አልহামዱሊላህ ደስ ይላልላችኋል ይናደዳሉ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ወደና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ ኢንሻአላህ ዛሬም እንደተለመደው አዳዲስ መረጃዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ ከናንተ የሚጠበቀው ያ ጀማዓተል ኸይር አንድ ነገር አለ ይሄን ቪዲዮ ላይክ ማድረግ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ የመጀመሪያውን ቪዲዮ የምናየው በከባድ ማስጠንቀቂያ ነው ከባድ ማስጠንቀቂያ ላይ እንዳትስቁ አደራ ብያችኋለሁ ይሄን ቪዲዮ ስትመለከቱ ፍጹም እንዳትስቁ የምትስቁ ከሆነ ሪስኩን ራሳችሁ ተወስዳላችሁ ቪዲዮውን ጀምሩት ሃያ ተቀመጪ ወይ ቶሎ ና ቶሎ ግባ ና ቶሎ ተጠጋ ተቀቅበል እንጂ ካሜራውን እኮ ጥርስህ ሞላው ልጅ ምን ነው ምን ነው ፈዛለበት ተቀብ ላ የሃይላንዲቱ አፍ ነው የተንቀጨቀጨው ያ ዋጋሃት እንዴ ሰሚ አንድ ነገር ልንገርሽ ወላሂ ነው የምልሽ ለማዘሬ ማለት ነው ለማዘሬ አንቺ ቤት ገብቼ ያወራሁትን ቪዲዮ ቀርተው ልከውላት ደውዬ ሳወራት እንደው ምን አይነት ጉድ ነች ጋራም ዲያስፖራ ገደል ስሚ እንዴት እንደወደደችሽ ወላሂ ነው የምልሽ እንደው በቃ ሲደብረኝ በቃ የሁለታችሁን ከፍቼ ነው ማዳምጠው አለችኝማ አንተ ግን ዝም ብለህ ነው ወላሂ የምትለው ወላሂ ያ ጀማ እኔ ላለመሳቅ በጣም ሞክሬያለሁ ግን አልቻልኩም ያልቻልኩት ደግሞ በቃ በሀያት አነጋገር ነው የሀያት አነጋገር ጭራሽ በቃ ትግስቴን ተፈታተነኝ ሳኩኝ በቃ እንግዲህ ምን ማድረግ ይቻላል ያ ጀማ እናንተስ እንዴት ነው ያያችሁት ቪዲዮውን ኮሜንት ላይ ሐሳባችሁን አስቀምጡልኝ ሀያት ግን ነፍስሽ አይማርም በቃ ይሄን ሰውዬ ያቀርብሽ የምትሰሪው የምታረጊው ሮስት የምትናገሪው ንግግር ባይዙይ በጣም ከባድ ነው እኔ አልቻልኩም ሀቂቃ ወላሂ አልቻልኩም ያ ጀማ አለኩል ያህል እናንተን ሐሳብ ኮሜንት ላይ አስቀምጡልኝ እስኪ ይሄን ልጅ ተመልከቱት የኔ ደብላላ ዘብላላ ጎብላላ ጎብላላላ ልበልበት የኔ ማማር ኦ ባንተ እኮ ነው የኔ ማማር ባንተ እኮ ነው አለሚ የኔ ፋፋጭ እንዴ ደስ ማለት መልሁን ለምን ተዋልልኝ ሸጋው የኔ ኑሮ መድፍ የኔ ድሮን የኔ ታንክ ዘመዶችንም ጥራቸው ብቻ ይደብራል በዛ በሉና የኔ ኪስ ምቹ ነው ዘና ብላችሁ ትኖራላችሁ ሻባይ ምን ልሆንልህ እንደሆነ ይኸው ያንተ ፍቅር ያንከራትተኛል ያዞረኛል ያጥወለውለኛል እንደው እንዴት ያለው እንደው ደስ ማለት እና ዘመዶችን ጥራቸውና ሸከፍ ብላችሁ ነው ተወለሽ ያባይ ያ ጀማ እንደዚህ እንኳን ተንከባከበን እኮ እኛ ጋር ለሰከንድ አይቆይም በቃ ኪሳችን ይገባል በሰከንድ ነው ትቶን የሚሄደው ምን መቾትን አልተሰማው ይሁን አናቅም እንግዲህ ልጅየው በጣም እንደሚንከባከበው ቃል ገብቶለታል ግን ይሄ ልጅ በቃ ዶላርና ፓውንድ እንኳን ቢያገኝ እንዴት ነው አቀባበል የሚያደርግለት እኔ አቀባበሉ ግን ተመችቶኛል አላኩል ያህል እስቲ እንግዲህ የሚቆይለትን ሰዓት ደግሞ ቪዲዮ የሚሰራ ከሆነ አብረን የምንመለከት ይሆናል እናንተ ጋርስ ዶላር ወይም ደግሞ ሪያልም ይሁን በቃ እንደው እጃችሁ ሲገባ እንዴት ነው አቀባበል የምታደርጉለት በዱዓ ነው መቼ የምትይዙት ካላኩላ እንደዛ ካልሆነ በስተቀር አይቆይም ዝም ብሎ ለአንድ ወር ወይ ደግሞ ለሁለት ወር እኛ ጋር ይቆያል ማለት ዘበቱናል አሁን ላይ በቃ ይገባል ይወጣል የኑሮ ውድነቱ በዚህ ሁኔታ ነው ያለነው እናንተ ጋር እንዴት ነው ያላችሁ ሪሌሽን ብሩ ጋር እስቲ በኮሜንት ሐሳባችሁን ግለጹልኝ ወደ ቀጣይ ቪዲዮ እንሂድ ይፈቀድልሽ ብባል አልኩኝ እኔ አራት ባል ለአምስት የሚሰጠኝ አልኩኝ በቃ ፍቅር አልተገደበማ ልጆች አራት ለጂልኝ ቢሉኝ አልኩኝ በዛው እኛ 20 day ሳይክል ነው ያለን በዛ በ28 ቀን ሳይክል መንስትራል ሳይክል አለ ካንዱ ሳምንት
ዱሬሽን ላይ ነው የምትሆኚው። ስለዚህ 3 ሳምንት ነው የሚቀርሽ ከ28ቱ 5 ባሎች አሉሽ። በ3 ሳምንት ውስጥ ኢንተርቴን የማድረግ ግዴታ አለብሽ። ኢንተርቴን ስታደርጊ የትኛው ሰዓት ነው የትኛው በቅቶሽ የትኛው ልጅ የትኛው አባት እንደሚሆን ብዙ ነገሮችን በኃላፊነት 7 ባሎችሽን እንዴት ነው ማኔጅ የምታደርጊው? ስለዚህ you get exhausted 7 ቀንሽ 3 አድርጊው። ከ3ም ደግሞ 3 ቀን ሳምንት አለሽ መቼም አታርፊም ለ3 ባሎች ኮዝ በየቀኑ ነው የወንዶች 30 day cycle ነው። አይ ኖ ራይት እና ያንን ገና ሳስበው ለሴት አይሆንም። እኔ በጣም ራሴን ወዳድ ነኝና እኔ ለአንድ ነው የምሆነው። ስለዚህ አባቱ የትኛው መሆኑ ሲታወቅ እሺ ለጀስ ዲኤንኤ ያለ ዘመኑ ላይ እንበል ያንን ድካም እንደው በዲኤንኤ እየተየሽ እንበል ግን ሞር ሰፈሪንግ እና ድካሙ እኛ ሴቶች ከምን አሁን ላይክ አንድ ባል አንቋርጌ ሊይዘው ይችላል አሰኪንግ ቆጥረው ይችላል ምናምን ሁለት ሲሆንብሽ ልጆች እንኳን ሁለት ስትወልጂ እንዴት ነው ድካሙ እየጨመረ ነው የሚሄደው። ሶስተኛ ልጅ ጨምሪ ከዛ የ3 ልጆችን እያሳደግሽ ባል ይዘሽ ራሱ አይደለ የሚያረግብንን ነገሮች ግን እንችለዋለን ከዛ ጠንካሮች ስለሆነ። ሁለት ግን ቢሆንብሽ የሱን እንደገና ሁለተኛ ፋሚሊ ሁለት ቤት ያስፈልግሻል። ሁለት ባል like I can't go ወንዶችን ግን ያው ስታዩ 30 day cycle ነው በራሳቸው ስታስቢ አፍሪ ነፃነት ቤትን ማስተዳደር ሞር በርደንም ካለበት ሸክሙ የሚበዛው ወደ ወንዱ ላይ ነው። እንደውም አንቺ ደግሞ ረስት ይኖርሻል። ሁለተኛ ሚስት ካለ ታግዝሻለች። ሙስሊም ሳሎን በፊት ነው ያወራን ያለው እና ብዙ በዛ አስበው ነበረ። ኤኒዌይስ ያ ነገር ተገልብጦ ይሄ የአራት ሚስት ምናምን የሚለው ሳቢ እስልምና ላይ ሳገኘው ለኔ ኮምፕሊኬሽን አልነበረ ሞር አንደርስታንዲንግ ሰዎች አራተኛ ሚስት ልትሆኝም ሲሉ አልহামዱሊላህ ደስ ይላልላቸው ይናደዳሉ። እኔ ቀድሜ ነበር ያንን ፕሮብለም አይደለም ኖ እንደ ሴት አልኩሽ አንድ ሴት አንድ ወንድ ሆነች መኖርን ትፈልጊያለሽ ግን እንደ ፕሮብለም አይደለም ጭንቅላቴ ውስጥ ያለው የሰዎች ችግር ብለው የሚያነሷቸው ችግር እስልምና ላይ በሴትነቴ እንደ ፕሮብለም አላየዋቸውም። አንዳንድ እህቶች እንደዚህ ያስባችሁ ነበር እንዴ አራት ብናገባ ብላችሁ ባይዘው አይፈረድም ያለው እሷ እንግዲህ የነበረችበት የዘመናዊ ህይወት ጋር ስለነበረች እንግዲህ እንደዚህ አይነት ሐሳብ መጥቶባት ነበር። ከእስልምና በፊት ነው ይሄን ሐሳብ ስታንጸባርቅ የነበረው። ነገር ግን ደግሞ በዛም አንደርስታንዲንግ ምንም በፍልስፍናው እንኳን ሊሄድላት አልቻለም አብሮ ሊሄድላት አልቻለም። ስለዚህ በቃ ሴቶች ለወንዶች መገባት ብቻ ነው ሁለተኛ ሚስት ምናምን መሆን ነው እንጂ ምን ችለው እኛ ማድረግ አንችልም የሚለውን ደምድማ ነው ወደ እስልምና የመጣችው። ሰዎች ደግሞ እንግዲህ ወደ እስልምና እህቶቻችን ሲሰልሙ እንግዲህ አንቺ ትልቁ ማስፈራሪያችሁ ታውቃላችሁ አንቺ በቃ ሁለተኛ ሚስት ልኮኝ ነው ምናምን ነው ትልቁ ማስፈራሪያ። ነገር ግን እሷ እንደዚህ አይነቱን ጉዳይ አስቀድማ ጨርሳው ነው የመጣችው። በቃ ራሷ ጋር ተከራክራ ብዙ ነገሮችን አውርታ በቃ መፍትሄ አድርጋለት ነበር የመጣችውና ያኔ ያክል ከባድ አልሆነባትም። እናንተ ጋርስ እንደዚህ አይነት አስተሳሰብ ተፈጥሮባችሁ ያውቃል? እስኪ ኮሜንት ላይ ሐሳባችሁን አስቀምጡ። ረዲቱ ቢላሂ ረባ ሱብሃንአላህ እርጋታዋ አያጅም ያ ጀማዓ በጣም ነው የሚያጅበው ወላሂ እርጋታዋ ደግሞ ሰለምቲ መሆኗ ምን ያክል እርጋታ እንዳላበሳት እየተመለከታችሁ ነው። አላኩል ያህል በጣም ተመችቶኝ ነው ቪዲዮ እናንተም እንድታዩት የጋበዝኳችሁ። ወተት ራሱ እንደዚህ አይረጋም። በጣም እርጋታዋ ያስገርማል። ሀይቃ እስልምና እንደዚህ ነው እርጋታን የሚያኮናንበው ሶብርን የሚያኮናንበው። በጣም ለዚህ ምሳሌ ስለሆነች በትልቅ ቴሌቪዥን ጣቢያ ላይ ቀርባ ስላሳየች በጣም ደስ ብሎኛል። በቀሎው እሸቱ ምናምን የሚደርስበት ሰዓት አሁን ነው ያ ጀማ። እስቲ ይሄን አሰራር እንመልከት። በቀሎ በጣም ነው ደስ የሚለው። ያ አላህ ማሻአላህ በቢላዋ ይሻላል እንዴ? በቀሎ በቢላዋ ይበላል? እኔ እንጃ። እስቲ እንመልከት እንዴት አድርጋ እንደምትሰራው አብረን እንመልከት። ማሻአላህ በቀሎ ግን በጣም ደስ የሚል ነው። ይሄንኛ ጠብሰን ነበር የምንበላው አዲስ አበባ ምናምንም እንደዚህ ነው የምናደርገው። እናንተ ጋር እንዴት ነው የምትጠቀሙት በቀሎን? እስቲ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ጫው ነው የጨመረችበት? ኦኬ እየተፈለፈለ ነው ወይም ደግሞ ተፈልፍሎ መፈጨት ይችላል። እንደዛም አለ። የበቀሎ ቂጣ ይበላ ሰው አለ። እኛ እንደዛ ነው ያደግነው።
ምንድነው ሩዝ ነው እንዴ ያ ጀማ? ምንድነው የተጨመረበት? እኔ ቻይኖች የሚሰሩትን ማወቅ ባይዞ ትንሽ ከባድ ነው። እስኪ አብረን እንመልከት መጨረሻውን። እኔ መጨረሻውን ለማየት በጣም ጓጉቻለሁኝ። ምን እንደሚሰሩ ግን አላወኩም እስካሁን። እየተፈጨ ነው ያ ጀማ። እያያችሁ ነው እንዴት እንደሚፈጭ? ቢስሚላህ ኦኬ። ሊጥ ነገር ሊሆን ይመስለኛል። አይ ቲንክ እንደዛ ነው የምገምተው። እንግዲህ እስኪ እንመልከተው። ፋይናሊ አብረን ባንመላም አብረን እንመልከት። ኦኬ ልጫው አለ። ልጫው ለእንስሳት ሊሰጥ መሆን አለበት። እንስሳቶች በጣም የሚወዱት ይሄን። ኦኬ ምንድነው? ያው እንግዲህ ድፎ ዳቦ እኛም ሀገር ጋር ሲደፋ ያው በኮባ ምናምን ይጠቀልላል። ሜቢ እንግዲህ እንደዛ ሊሆን ይችላል ያ ጀማ። ደረሰ ምግቡ። ኦኬ ተዘጋጁ። ቢስሚላህ ለመብላት። የምን ማስተሳሰር ነው? ሁለት ነው የሚሰጠን። መርሐባስ እየተሰቀለ ነው እንግዲህ እንደ ቋንጣ በቀሎ እንደ ቋንጣ ተሰርቶ የሚበላበት ቪዲዮ የምታገኙት ባይዘይ ኑር ቻናል ብቻ ነው። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ዳይ ሰብስክራይብ አድርጉ። ቋንጣው እየተሰበሰበ ነው። እንመልከት አብረን እስቲ መጨረሻውን ለማየት ጓጉቻለሁ። አጨርስም እንዴ? ኦኬ እኔ ግራ ገብቶኛል ያ ጀማ። ምን እየተሰራ እንደሆነ አልገባኝም። ደርሷል። ምግቡ ደርሷል ያ ጀማ። በቃ አለቀ። እንደዚህ ነው የሚበላው? እኔ አልገባኝም። የገባችሁ ሰዎች ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ። እኔ ጭራሽ አልገባኝም ይሄ ምግብ ምን እንደሚባል። አሰራሩ ራሱ እንደ ቋንጣ ተሰቅሎ ነው በቀሎ እየተበላ ያለው። ቻይና እንግዲህ እንደዚህ ነው መሰለኝ ያደጉት። አላቅም። ኢትዮጵያ ላይ እንሞክረው እንደ ያዋጣል። እስኪ ሐሳባችሁን አስቀምጡልኝ። ፊት ለፊት የምታዩት በቂዕ አልገርቀድ ይባላል። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና ሂጅራ አድርገው ከመጡ በኋላ የሙስሊሞች ቀብር ያደረጉት ይሄ ነው። በቂዕ አልገርቀድ ይባላል። አልገርቀድ ማለት የቅጠል ስም ነው። ሙሉ ጫካ ነበር ቦታው። ለዛ ነው በገርቀድ የተያዘው የቅጠሉ ስም ስለሆነ ማለት ነው። አሁን ላይ ምንም አይነት ሰው ይሙት የሚቀበረው እዚህ ቦታ ነው ማለት ነው። የዚህ ሀገር ሰው ሆነ የዚህ ሀገር ሰውም ባይሆን አንድ ሰው መዲና ላይ ሞተ ከተባለ የሚቀበረው እዚህ ቦታ ነው። ሌላው ነብዩ አለይሂ ሰላቱ ወሰላም የመጀመሪያ ሰው በቂዕ ላይ የቀበሩት ሰው ዑስማን ኢብኑ መዝዑን ይባላል። እሱን ነው የቀበሩት። ከዛ በኋላ ግን በጣም ብዙ ሰዎች ተቀብረዋል። ለምሳሌ ነብዩ አለይሂ ሰላቱ ወሰላም ልጅ ኢብራሂም የተቀበረው እዚህ ነው። የነብዩ አለይሂ ሰላቱ ወሰላም ባለቤት አኢሻ የተቀበረችው እዚህ ነው። ሐፍሳ የተቀበረችው፣ ዘይነት ብኑ ጃህሽ የተቀበረችው እዚህ ነው። ኡሙ ሐቢባ የተቀበረችው እዚህ ነው። የነብዩ አለይሂ ሰላቱ ወሰላም አክስቶች የተቀበሩት እዚህ ነው። ሷሐቦች የተቀበሩት የዓሊ ልጅ ሐሰን መንታዎቹ ማለት ነው። ሐሰን የተቀበረው እዚህ ነው። ሐሰን ኢብኑ ዓሊ ነብዩ አለይሂ ሰላቱ ወሰላም መዲናን ትልቅ ቦታ ሰጥተዋታል። ከዛ ውስጥ ትልቁ ከሐረመይን በኋላ አፍضل ወአጥሀሩ ቢቃኢል አርድ የሚባለው ንጹህና አላህ ዘንድ የተከበረው ቦታ ብሎ ማለት ይህ በቂዕ ነው ማለት ነው። እንዳልኳችሁ ከ10,000 ሷሐቦች በላይ የተቀበሩበት ቦታ ነው። ትላልቅ የሚባሉና አንጋፋ ዑስማን ኢብኑ አፋን ለምሳሌ ሶስተኛው ኸሊፋ የተቀበሩት እዚህ ነው። እና ሰዓድ ኢብኑ አቢ ወቃስ የተቀበሩት እዚህ ነው። ብዙ ሷሐቦችን መጥቀስ እንችላለን ማለት ነው። አይሻ ረዲየላሁ ዐንሃ በምትናገርበት ጊዜ ሌሊት ላይ ተነስተው እስትግፋር ለማድረግ ወደ በቂዕ አልገርቀድ ይመጡ ነበር ነብዩ አለይሂ ሰላቱ ወሰላም እና ሰላምታንም ያደርሱ ነበር። አንቱም ሳቢቁን ወነህኑ ላሂቁን እያሉ ነብዩ አለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር ማለት ነው። ይሄ የሚገኘው በቂዕ ከመስጂድ ነበዊ ጎን ነው። የነብዩ ቀብር እዚህ አለ። የበቂዕ ደግሞ የትላልቅ አንጋፋ ለእስልምና ትልቅ መስዋዕትነት የከፈሉ ሷሐቦች ደግሞና የነብዩ ባለቤቶች የነብዩ ልጆቻቸው የተቀበሩት አብዛኞቹ እዚህ ውስጥ ነው ማለት ነው። ሱብሃንአላህ እንግዲህ የነብዩ ልጆች የተቀበሩበትን ቦታ የተመለከታችሁ ነበረ። መዲና ሄዳችሁ እንግዲህ ይሄን ነገር ለማየት
ለመጎብኘት የታደላችሁ ሰዎች በጣም ዩ አር ላኪ ፐርሰን። የሰው ልጅ እንግዲህ መጨረሻው እንደዚህ ነው። የነብይም ልጅ ሁን ኦር ደግሞ የማንኛውም ተራ እንደኛ ማለት ነው ማንኛውም ተራ ግለሰብ ትሁን መጨረሻው እንደዚህ ነው። እስልምና ላይ የማንኛውም ሰው ቀብር እንደዚህ አንድ አይነት ነው፣ ተመሳሳይ ነው። አልহামዱሊላህ እስልምና ለሰጠን ጌታ ይህን ነው። በእስልምና ላይ ብቻ ነው እንደዚህ አይነት አንድ አይነት ተመሳሳይ የሆነ ነገር የምንመለከተው። ይሄ መኪና ማለት ነው በተአምር ነው ያቆመው። እንዴት እንዳቆመው አሳያችሁ። ወላሂ ላዚም ከዚህ ቁልቁለት ኃይለኛ ቁልቁለት ላይ ፍሬም በጥሶ መጣ ማለት ነው። ከዛ ፍሬም በጥሶ ተመልከት፣ አንድ ነገር አደጋ አንድ ሰው ላይም ሳያደርስ ተመልከት። መኪናውን ይኸውልህ እንደዚህ እሽት እያሸው ነው ያቆመው። ይኸው ከቡርኪቱ ጋር ጎማው እስከ ጎማው ተመልከት። ይታል ሹፌሩ ናበለው ታውቂ ሹፌሩ ታውቁት ይኸው አንበሳ አባቴ ወላሂ በጣም ጀግና። ከዛኛው ድልድይ ነው እምቢ አለክ ፍሬኑ ከላኛው ድልድይ አይወጥ ተመልከትልኝ። ይኸው እዚህ ጋር አሽቶት አስፓልቱን እንደዚህ አሽቶት አስታኮት ማለት ነው። እያየ ነው እንደዚህ አስፓልቱን እያስታከከ አምጥቶ እዚህ ጋር ቆመ። ይኸው ይሄ ሹፌር ነው በጣም ጀግና ነው። እንደዚህ ሹፌሮች ሊመሰገኑ አብረው ፎቶ በጣም ታዋቂ ሰው ነው የምንሰጣው። ህዝብ ነበር የሚጨርሰው አታይም? ህዝብ ነበር የሚያልቀው እዚህ ጋር ጎበዝ። ሀይቃ ሹፌሩን አለማድነቅ አይቻልም። በጣም የሚገርም ታለንትድ የሆነ ሹፌር ነው። ጭራሽ ምን ያክል ሰው ሊጨርስ እንደሚችል አስባችሁታል? ግን በጣም ከባድ አደጋ ነበር የሚያስከትለው። ግን በጣም ስማርት ነው። በዛ አይነት አደጋ ውስጥ እንደዚህ አይነት ሀሳብ መጥቶለት ይሄን መኪና በዚህ አይነት መንገድ ማረጋጋቱ በጣም እውነትም የሚያስገርም ግለሰብ ነበር የተመለከትነው። አላኩል ያህል ለዛሬ የነበሩት ቪዲዮዎች እነዚህ ነበሩ። በጣም እንደወደዳችኋቸው እንደዚሁም እንደተዝናናችሁባቸው ተስፋ አድርጋለሁ። ኔክስት ኢንሻአላህ በአላህ ፈቃድ በሌላ አሪፍ አሪፍ ቪዲዮ ተመልሰን እንገናኛለን። እስከዛው ሰላም ቆዩ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።